በቻልኩት አሁን በነገርኳችሁ አቅሞች በሙሉ ማገዝ ይጠብቅብኛል። ለምን እስከዛሬ ወንድሜ እኔን አድርሶኛል። ስለዚህ ዛሬ እኔ አለሁልህ ብዬ እሱን ማሳረፍ ይጠበቅብኛል። አረቄ ይሸጥ ነበር፣ ቺፕስ ይሰራ ነበር። በትምህርቱም ደግሞ በጣም ጎበዝ ልጅ ነው። ለሊት 10 ተኩል ነው የምነሳና ሰው ልክ እንደ ለስራ እንደሚወጣ ነው ለስራ ወጥቼ ድንች ምናምን ተሸክሜ ወጥቼ ማታ የሆነ ሰዓት ክረምት ሰዓት ላይ ሸራ ምናምን ስለሌለው ዘይቱ ላይ ውሃ ይገባብኛል። ዝናብ ከዘነበ ራሱን ለማሸነፍ ቤተሰብ ለማገዝ መስራት ያለበትን ነገር በሙሉ ሰርቷል። ይህን ታሪክ ለመቀየር እና አሁንም 100,000 ብር ይገባኛል። ለስራ ፈጣሪዎች አዲስ ተስፋ በሳንቃ ሪያሊቲ ሾው ከሐሳብ ወደ ስኬት። ውድ ተመልካቾቻችን ዛሬም ምርጫችሁ ስለሆነን እናመሰግናለን። ይህ ሳንቃ ሪያሊቲ ሾው ነው። እንደተለመደው ሰብስክራይብ፣ ሼር እና ላይክ በማድረግ ቪዲዮውን እንድትመለከቱ በትህትና እንጠይቃለን። ጋሻው ተስፋዬ ይባላል። ከባንታየው ጋር የኔ ሶስተኛ ታናሽ ወንድሜ ነው። ከዛን ጊዜ ጀምሮ ከተወለደበት ጊዜ ጀምሮ በተለይ ያው እናታቸው ቶሎ ነው ያረፈችው። ከዛን ጊዜ ጀምሮ አብረን አድገናል ማለት ይቻላል። እኔም ማሳደግዋለሁ ማለት ይቻላል። ከዛን ጊዜ ጀምሮ እንታወቃለን። ከጋሽ መኮንን ጋር የነበረኝ ቆይታ በእውነቱ እኔ ያው ቲቪ ላይ ወይም ፊልም ላይ ምናምን ብቻ ነው ማቀው፣ እንደዛ ነበር ማቀው። በጣም አመሰግናለሁ ጊዜና ሰዓታቸውን ሰጥተውኝ እዚህ በመገኘታቸው በጣም ደስ ብሎኛል። በህይወቴ ከባድ ችግር ማንኛውም ሰው ይቸገራል፣ በማንኛውም በአቅም ይቸገራል፣ በብዙ አይነት ነገር ይቸገራል። የኔ ግን ከባዶቹ ችግሮች የነበሩት ትዕግስት እና ዝምታ ነበር። ማለትም እንደምታውቁት ታላቅ ወንድሜ አባቴም እናቴም እህቴም ወንድሜም ሆኖ አጠገቤ ጋር ያለ አንድ ትልቅ ሰው ነው ለኔ። እሱ እኛን በሚያኖርበት ሰዓት እድሜው ትንሽ ነበር። እኛ ማዘራችን ወይም እናታችን በልጅነታችን ነበር የተለየችን። ከጓደኞቼ ጋር ተሰብስቤ ትቦ ላይ እንደምሰራ ነግሬያችሁ ነበር። ትቦ ላይ በምሰራ ሰዓት 14 ስልክ ማለትም ማሽን አልተሟላም። የዛ ሰዓት እውቀት በቂ የለም። የዛ ሰዓት እቃዎች የሉኝም። በዛ ሁኔታ ውስጥ ይሰራ ተብሎ ሰው አምኖኝ 14 ስልክ ጠፋ ማለት ይሄንን አያውቀው ነበር ወንድሜ፣ ይሄንን አያውቀው ነበር። ለምን አስቡት እንግዲህ እንደዚህ ተታግሎ የሆነች ቦታ እንድለፋ ከሞከረ ይሄንን ችግር ከነገርኩት አንድ የራሴን ጥፋት ነው፣ ሁለት ደግሞ የሰው ሁኔታ ነው፣ የባህሪ ሁኔታ ነውና ያን ችግር የመጥፋት የምናምን ችግሮች በጣም በስልክ ላይ የተለመዱ ናቸው። በጣም አስቸጋሪ የሚባሉ ችግሮች ናቸው። አሁን እንደው ከፈረሰ በኋላ ወደ ውስጥ ስንገባ ቤት ውስጥም ስለሆነ ይቆለፋል። ምን ይላል ያ ሸራ ብቻ ስለነበረ የመጥፋት የገንዘብ የትዕግስት ጉዳይ የሰው ልጅ አካል ቢደበደብ ይሻላል እስከምትሉ ነበር የሚደብረው፣ ማለትም የሚጎዳው። የሰው ልጅ ቢመታ ይድናል። ይሄ ግን ቀጥታ ወጥቶ ትዕግስታችንን ሄዶ ይበሰዋል። በቃ ሄዶ የሥራ ሞራላችንን ይነካዋል። ግን እግዚአብሔር በቸርነቱ ሰጠኝና ትዕግስቱ ነው ዛሬም አደረሰኝ እና አልፏል። ማለፍ ማስታወሱን አልፈልገው አልፏል። እግዚአብሔር ይመስገን። የባንታየው አስተዳደግ በጣም በፈተና የተሞላ ነበር። በተለይ እናትና አባቱ ያው በተለይ እናቱ በህይወት የለችም፣ አባቱም ያው የት እንዳለ ብዙ አላውቅም እና እሱንና ከሱ ጋር 3 ልጆች አሉ። አብረን ነው እንትን ያለው ረጅም ጊዜ አብረን አሳልፈናል። ከልጅነት እስካሁን እስኪደርስበት ድረስ ብዙ ችግሮችን ብዙ ፈተናዎችን እያንዳንዱ ቀኖች በፈተና የተሞሉ ነበሩ። ለምን በቅርብ ቤተሰብ ስለሌለ እኔም ለነሱ እነሱም ለኔ ያሉኝ ስለሆኑ አብረን ነው እንትን ያለው እና በተለይ ደግሞ ፈታኝ ከሆኑ ጊዜዎች አረቄ ይሸጥ ነበር፣ ቺፕስ ይሰራ ነበር።
በትምህርቱም ደግሞ በጣም ጎበዝ ልጅ ነው። በጣም ጎበዝ። እንደውም ካመጣቸው ውጤቶች ውስጥ በከፊሉ ያው እነዚህ ሁሉ አንደኛ የወጣበት ሰርተፊኬት ነው። ሰርተፊኬቱ የትምህርት ቤት ብቻ አይደሉም፣ የከተማው አስተዳደርም ጭምር፣ የቀበሌም ጭምር፣ የትምህርት ጽሕፈት ቤትም ጭምር በተወዳደረበት በሙሉ አንደኛ ነው የሚወጣው ማለት ነው። እንደምታዩት ይሄ ሁሉም በአንደኝነት እየወጣ ያለ የምስክር ወረቀቱ ነው ማለት ነው። ይሄና በከፊሉ ነው። በቁሳቁስ ሽልማቶች አሉ። በትምህርት ደረጃ በወረቀት እንደዚህ አሉ። በሜዳሊያም ተሸላሚ የሆነ በፈተና የማይወድቅ በቃ ቢንገዳገድም በቃ ውጤት ላይ የሚደርስ እጅግ በጣም ጎበዝ ልጅ ነው። አሁን የጀመርኩበት ቦታ ያልኳችሁ ቺፕስ ስራ ጀመርኩ። ቺፕስ ስራ ላይ በጣም እኔ ከበደኝ ከምለው ስራ በጣም እሱ ነበር። ቺፕስ ስራ ማለትም ክረምት አለ፣ ክረምት ላይ ይሰራል፣ ከክረምት በኋላ ላይ ይሰራ ይችላል። አንድ ሁለት ደግሞ በዛ ሰዓት ላይ ብዙ ስቃዮች አሉ። ማለት ትምህርት ተማሪ ስለሆንኩ ማለት ክረምት ላይ ሆኖ የክረምት ትምህርት ምናምን ስለመማር በጋ ላይም ሰርቻለሁ። ክረምት ላይም ስለመማር ድንች ተገዝቶ ተልጦ ምናምን ታጥቦ ምናምን ነው የሚደረገው እና የሚያገዘኝ ሰው ስለሌለ ግዴታ ሌሊት 11 ሰዓት ሄጄ ድንች እሸከማለሁ። 50 ኪሎ በእውነቴን ነው የምላችሁ። በትንሹ 30 በዛ 50 ከመርካቶ እዚህ ድረስ ታክሲ ምናምን ከተጨመረ ትርፍ አይኖረውም። ስለዛ ከዛ ከመርካቶ እዚህ ቺፕስ በመሰራ ሰዓት 50 ኪሎ ወይም በጣነሰ 30 ኪሎ ተሸክሜ እመጣለሁ። ዘን እሱን እለጥና ትምህርት እሄዳለሁ። ስመለስ አጥበዋለሁ። ከዛ በኋላ ነው ስራውን የምሰራው። ይሄ በቃ ኮንቲኒየስ የሆነ ወርክ ነበር ማለት ለየት ተቀን ይሄን ነበር የምሰራው ነበር። ለመለወጥ ይሁን ላይ የመጣው ይሄን ማይሆን ባክግራውንዳችንን ለመቀየር እና እሱንም ቀጠልን። በጋ ላይ ትምህርት ሲገባ ደግሞ ሬጉላር ትምህርት ስለሆነ የክረምቱ ውስጥ ችግር የለም እናልፈዋለን። ኖርማል የበጋው ግን ሬጉላር ስለሆነ ሰዓት ማርፈድ ምናምን የለም። ስለዛ ለሊት 10 ተኩል ነው የምነሳና ሰው ልክ ለስራ እንደሚወጣ እንደ ስራ ወጥቼ ድንች ምናምን ተሸክሜ ወጥቼ ማታ የሆነ ሰዓት ክረምት ሰዓት ላይ ሸራ ምናምን ስለሌለው ዘይቱ ላይ ውሃ ይገባብኛል። ዝናብ ከዘነበ ዘይት የተደፋብኝ ቀን አለ። እሱን ፈጣሪ አወጣኝ ተረፉ። እነዛ ሁሉ የታለፉ ይሆናል መቀየር ያለብኝ ነገር ስላለ ከዛም ባሻገር ባይዘው እንደ እድሜ በጣም ትንሽ ልጅ ነኝ ማለትም 18 ዓመት ልጅ ነኝ። ግን የሰራኋቸው ስራዎች በጣም ብዙ ናቸው። ምክንያቱም እናት እና አባት አለመኖር የሚያስከፍለውን ዋጋ መክፈል ግዴታ፣ ለመኖር ለመለወጥ ለመቀየር መክፈል ያለብን ግዴታ እና ብዙ አለ። ከዛ ወደ ስልክ ስራ ገባን። ሸራ ውስጥ ምናምን እንዳልኳችሁ ሰራው። ከሸራው ማለፈን ዛሬ ያልነገርኳችሁ ያላጫወትኳችሁ ታሪክ የለም። ያን ሁላ ታለፈ። ዛሬ ያለንበት ደረስን። አሁንም በቂ አይደለም። ከዚህ ቀጣይ ይሄም እኮ የሆነ ሰዓት ችግር ሆኖ ይመጣል። ይሳካና ከዚህ ከፍ ያለው ችግር ሆኖ ስለሚቀመጥ ብዙ ስራዎችን ሰርቻለሁ። ባንታየው ሳንቃሾ ላይ አሸንፎ ሲመጣ እጅግ በጣም ነው ደስ ያለኝ። እንደዚህ ሳንቃሾ ውድድር አለ ምናምን ሲል መጀመሪያ በጣም ማለት 12ኛ ክፍል ተፈታኝ ስለሆነ ለትምህርቱ ጫና የሚያደርግበት መስሎኝ ነበረ። ከዛን አሸንፎ መጥቶ እቃዎቹን ገዛዝቶ መስሪያ ቦታውን ሲለውጥ በቃ እኔ ራሴ በጣም ነው ደስተኛ የሆንኩት። ባየሁት ነገርም እንዲያሸነፍኩ ሲለኝ እኔ የማውቀው ሽልማት በወረቀት በተለያየ ነገር ነው። 50,000 ብር ተሸልሞ የ50,000 ብር እቃ ይዞ ሲመጣ እጅግ በጣም ነው የተደሰትኩት። አስገርሞኛል፣ አስደምሞኛል ጭምር በማሸነፉ። በጣም ናይስ ምለው የህይወቴ ክፍል ሆኖ ተገኝቷል። በእውነት ለመናገር በጣም ናይስ ማለትም እሰራ ነበር፣ እየሞከርኩ ነበር ሁሉ ነገር። ግን አንዳንድ ጊዜ እንደ ሰርፕራይዝ ፈጣሪን የሆነ ነገር ጠይቃችሁት እንደ ሰርፕራይዝ በገሃድ መጥቶ ሲሰጣችሁ አይነት ነገር ነው የሚሰማኝ። ማለትም ስራ እስከ ማስተካከል፣ አቅም እስከ መጨመር፣ አዳዲስ ስራዎችን እስከ መጀመር የተለያዩ በእውነት ትልልቅ እድሎችን ለመሞከር ይህን የመሰለ እድል የሰጠኝ ሳንቃሾ ነው እና ሳላመሰግነው አላልፍም። መቼም የማረሳው ትልቅ ቦታ ያለው እንዳልኳችሁም በጣም በቃ ትልቅ ቦታ ያለው ለኔ ትልቅ እንደ ሰው ለኔ ማለት እና
በጣም ደስ የሚል ጊዜ አሳልፈን ከሳንቃሾ ጋር እና አሁን የሚጨረሻው ቪዲዮ ምናምን ሲባል ያው የሆነች የደበረኝ ነገር አለ እንደ ፊሊንግ እና በጣም ደስ ይል ነበር። ስራውና ኑሮ ላይ ትልቅ ለውጥ አምጥቷል። በቅድሚያ ራሱ ላይ ነው ትልቅ ለውጥ የሚታየው። ቅድሚያ ስራውን ሲጀምር ስልክ አልነበረ የሚጀምረው። እዛ ቦታ ላይ ትቦ ነው ቦታው። እዛ ቦታ ላይ ቺፕስ ይሸጥ ነበር እና ቺፕስ እየሸጠ በዛው ጂፓስ ምናምን ነገር ይጠጋግናል ከጓደኞቹ ጋር። ከዛን እያለ ወደ ስልክ መጣ። ስልክ ላይ ሲመጣ ወደ ስልክ ስራ ሲገባ እጅግ በጣም ፈታኝ ነበር። ለምን ሰው ያው ልጅ መሆኑን ያይና ውሃ ውስጥ የተነከረ ስልክ ነው እንግዲህ ውሃ ውስጥ ብዙ ነገሩና ሁሉም ነው የሚበላሽ እና ምንድነው የሚሉት ኤርፎኑን ድምጽ አይሰማ ምናምን ሲሉት እሱ የሚያውቀው መሞከሪያ ስለሌለው ኤርፎን መቀየሯን ብቻ ቀይር ያደርግና ይሄው ብሎ ሲሰጣቸው ስክሪኑ አይሰራ ምንትኑ አይሰራ ሌላ ጭቅጭቅ ይመጣል። እሱም ሲበሳጭ እኔ ደግሞ በቃ የስልኩን እከፍላለሁ ብዬ የስልኩን እየከፈልኩኝ እያለሁኝ ነው አሁን ሳንቃሾ አብዛኛውን ዕቃ ወጪ አድርጎ ይሸፈነለት። በዛ እንግዲህ አሁን ከዛ ከበተን ስልክ ተነስቶ አሁን የትኛውንም ስልክ በቃ በሙሉ ራስ መተማመን ይፈታል፣ ያስተካክላል። ሁሉን ነገር አስፈላጊ የሚባለው ነገር ያደርጋል። የመስራት አቅም ጨምሮለታል። ለሱ ብቻ ሳይሆን ቤቱም ላይ የሚያደርገው አስተዋጽኦ እጅግ በጣም ከፍተኛ እና ጥሩ የሚባል ጥሩ የሆነ ለውጥ አምጥቶበታል። ለሰፈር ልጆችም እንደው አብረው ለሚውሉት ሁላ ጥሩ ሙያ እያስተማራቸው ነው። በዚህ ሰዓት ያለሁበት ችግር ማንኛውም ሰው እንደሚያስፈልገው ገንዘብ ትልቁ ችግር ማለትም አለኝ የምንቀሳቀስበት አለኝ፣ ግን ከነገርኳችሁ ዓላማ አንፃር ማሳካት ከምፈልገው ግብ አንፃር የገንዘብ አቅም ነው እስካልኳችሁ ድረስ የገንዘብ አቅም ያስፈልጋል። ማለትም ከጓደኞቼ ጋር ሰብሰብ ብዬ ሙያ የምለምድበት፣ ለቤተሰቤ በተሻለ መጠን ማግዝበት፣ መደግፍበት፣ ለወደፊት ዓላማዬም ጅማሬ የሚሆንበት ነገር ገንዘብ ነው ትልቁ ነገር። የተማርኩኝ ነው፣ እየሰራሁኝ ነው። እዚህ ላይ ገንዘብ አቅም ነው ካልኳችሁ አቅም ከተጨመረ ያን ሁሉ ነገር ማስተካከልና አዲስ ጅማሮ የወደፊት እቅድ ለማቀድ ራሱ አዲስ ጅማሮ መጀመር ይችላል እና በዚህ ሰዓት የተቸገርኩት ትምህርትም እያለቀ ስለሆነ ማለትም 12 ኢንትራንስ ተፈትኜ የተወሰነች የብሬክ ታይም ስለሚኖረን ያ ላይ በደንብ ጠንከር ብሎ ለመስራት ሰዓት አለ፣ ገንዘብ ግን የለም። ስለዛ ያንን ገንዘብ ከየትም ሆነ ከየትም ሰርቶ አምጥቶ ራስ አቅምን ማሳደግ በጣም ትልቁ ወሳኝ ችግር የምለው ነው። እኔ የብዛት የማስተዳደረው ቤተሰብ የለኝም። እኔም ራሴ ያለሁት በወንድሜ እጅ ላይ ነው ያለሁት። ግን እንደ አቅሜ በቻልኩት አቅም በጉልበትም ይሆናል፣ በእውቀትም ሊሆን ይችላል፣ በገንዘብም ሊሆን ይችላል። በቃ ባለኝ ሁሉ ተሰጥኦ የማገዛቸው ታናናሾች አምስት አሉኝ። እነዛን በቻልኩት አሁን በነገርኳችሁ አቅሞች በሙሉ ማገዝ ይጠበቅብኛል። ለምን እስከዛሬ ወንድሜ እኔን አድርሶኛል። ስለዛ ዛሬ እኔ አለሁልህ ብዬ እሱን ማሳረፍ ይጠበቅብኛል። እሱ ከጉልበት ከ20 ዓመት በላይ አንድ አይነት ስራ ሰርቶ በእውነቴን ነው ብላችሁ በትዕግስት 20 ዓመታት በላይ ታግሱ። እንደዚህ አይነት ወሬዎች እኔ ዛሬና ነገ መታገስ የከበደኝ ነው ማለት እንደዚህ አይነቱን ልፋት እኔ መክፈል አለብኝ ዋጋ። ማለት በገንዘብ አንከፍለው፣ በስራ አንከፍለው። እንደዚህ አይነቱን ስራ የምንከፍለው ሰርተን በማሳየት ነው። ስለዛ ወንድሜ ባለኝ አቅም 100% በምለው ለስራዬ ባለኝ ሞራል እኩል እሱን ማገዝ፣ ታናናሾቼን ማገዝ። ምክንያቱም የኔን ፍሬ ተከትሎ ማለፍ አለባቸው ይህ ስለማስብ እነሱን ማገዝ ያ ትልቅ ኃላፊነት ነው። ማለትም 5 ልጆች አሉ። እነሱንም ስራዬን ጠንክሮ መስራት የግዴታ ኃላፊነቴ ነው። ማለትም የኔ ስራ ህዝብን ማገልገል ነው እንዳልኳችሁ ነው። ገንዘብም ቢከፈልበትም ልክ እንደሌላው ስራ ህዝብን ማገልገል ነው። መርካቶ ወይም የተለያዩ ሩቅ ቦታ ሄደው ከሚያሰራ እኔ ጋር ያለኝን ዕቃ በሙሉ አሟልቼ የሚሸጠውን ዕቃ በሙሉ አሟልቼ ብሰጥና ባቀር ኃላፊነቴን ተወጣሁ ማለት ነው። ስለዛ እነዚህ አይነት ኃላፊነቶች አሉብኝ። እግዚአብሔር ጋር እንደምወጣቸው እርግጠኛ ነኝ። የባንታየው የስራ ሁኔታና የስራ ተነሳሽነቱ ከልጅነት ጀምሮ የስራ ሰው ነው። እጅግ ብዙ ስራዎችን ሰርቷል። ማለትም በልጅነት አቅሙ
ራሱን ለማሸነፍ ቤተሰብ ለማገዝ መስራት ያለበትን ነገር በሙሉ ሰርቷል። አሁን በተለይ ደግሞ በስልክ ስራ ላይ የተወሰነ ቆይቷል። እዛ ላይም ደግሞ ያው በሳንቃ ሾው በተደረገለት ሽልማት እቃዎችን ገዝቶ ለራሱም ለቤተሰቡም ጥሩ ነገር እየሰራ ይገኛል። ተነሳሽነቱ ደግሞ ከዚህ ጊዜው የበለጠ ነው ማለት ከበፊት ከሚሰራበት ጊዜው እጅግ የበለጠ ትልቅ ለውጥ የሚታይበት። እኔ የወደፊት ህልሜ እንደነገርኳችሁ ከዚህ በፊት ደጋግሜ ተናግሬዋለሁ። አንድ የበቃ ሰው መሆን ማለት ገንዘብ ይገኛል ማለትም ተሰርቶ ተለፍቶም ተሰርቆም በምንም አይነት መንገድ ገንዘብ ይገኛል። በእውነት ነው ብላችሁ ግን በስነ ምግባርም በገንዘብም በትምህርትም የኔ አንድ ኃይል መሆን ነው የምፈልገው። በተጨማሪ የወደፊት ዓላማዬ መቼስ በድጋፍም አለውልህ በማለትም በማገዝም ያልተለየኝ የህይወቴን ትልቁ ክፍል አሪፉን ክፍል የያዘልኝ ሳንቃ ሾው አለ አይደለ? እሱን ነገ እኔ አድጌ ወይ ልክ እንደሱ አይነት ወይም ራሱን ሳንቃ ሾውን አስቀጥዬ ሰዎችን ማገዝ ፈልጋለሁ። በእኔ ስሜት ውስጥ ያሉ እናት አባት በሌላቸው ስሜት ውስጥ ያሉ እንዲህ በቤተሰብ እጅ ላልሆኑ ሰዎች አለውልህ ማለት ፈልጋለሁ። ለምን እኔ ያየሁትን ማሳይ ከሆነ ምኑን ተለወጥኩ? ምኑን አዲስ ሰው ሆንኩ? እኔ ያለፍኩበትን ማለፍ የሌለባቸውን ሰዎች እየሄድኩ በአቅም ከቻልኩ በገንዘብ በጉልበት በቻልኩት አቅም በሙሉ እነሱን ማገዝ መርዳት ትልቁ ተስፋዬና ዓላማዬ ህልሜ እሱ ነው። እግዚአብሔር ካለ ይሳካል። የማይሳካበት ምክንያት የለውም። የባንታየው ቪዲዮዎች የሱም ብቻ አይደለም የሁሉንም አይቻለው። ያው የህይወት ተመክሮችም ብዙ ነገሮች አይቻለው። እዛ ላይ ያለኝ አስተያየት ምንድነው? ሳንቃ ሪያሊቲ ሾው መጀመሪያ አካባቢ ሲጀምር የሆነ አንድ ሚዲያ ነበር የሚጠቀመው እንደ ሐሳብ የተለያየ ሚዲያ ቢጠቀም የሚል ነገር ዝም ብለን አውርተን ነበርና አሁን የተለያየ ሚዲያ ላይ መጠቀሙ እጅግ በጣም ጥሩ ነው። የምጨምረው አስተያየት ደግሞ ምንድነው? ሳንቃ ሾው ምናልባት አሁን ሲነግረኝ ይሄ መጨረሻ ቪዲዮዬ ነው እንደዚህ ሲለኝ እኔ በጣም ቅር አለኝ እና ከዚህ ጊዜ በኋላ ቢያንስ በ3 ዓመትም በ4 ዓመትም የምንገናኝበት ይሄ የሳንቃ ሪያሊቲ ሾው ይሄ ከሐሳብ ወደ ስኬት የሚለው ነገር አድጎ ትልቅ ሆኖ ተጨማሪ የምንገናኝበት ቀጠሮ ቢኖረን እጅግ በጣም አሪፍ ነው ብዬ ነው ሐሳብ የምሰጠው። 100,000 ብሩ ለኔ ይገባኛል ብዬ አስባለሁ። በእርግጥም አስባለሁ ማለትም እኔ ይገባኛል ብዬ ያሰብኩት ከብዙ አይነት አንግል ሳይሆን ውድድር ላይ እስካለን ድረስ አንድ ሰው ለመወዳደር ውድድሩን ማሟላት ያለበትን ማሟላት አለበት። ለምሳሌ እኔ ካራቴም ተወዳደር ማሟላት ያለብኝ ኪሎ፣ ስኪል እና የተለያዩ አቅሞች የሚጠይቁ ነገሮች አሉ። ልክ እንደሱ ካሟላ ውድድር ነው እወዳደራለሁ። በትክክል ካሟላን ደግሞ የምንሸንፍበት ምክንያት የለም። ሶ ተለወጥ ተብዬ ተሸለምኩ፣ ተለወጥኩ። አትርፍ ተብዬ ተሸለምኩ፣ አተረፍኩ እና የተለያዩ ምክንያቶች አሉ። እነዛ ምክንያቶች እኔ በቻልኩት አቅም 100% አርግ በተባልኩት መጠን ማለትም አርግ የተባልኩት ለራሴ ለውጥ ለራሴ እኔ ጋር ነገ ማስታወሻው ነው የሚቀመጥልኝ ፕሮግሬሴን የሚያሳየኝ ነገር አስቀምጥ ተባልኩት አደረኩት። ስለዛ ማለሸነምበት ምክንያት የለም እና ይገባኛል ብዬ ማስበት አንደኛው ምክንያት ደግሞ መለወጥ የምፈልጋቸው ብዙ አይነት የነገርኳችሁን ስታተሶች መቀየር እፈልጋለሁ። ብዙ አይነት መቀየር ባይችልም አሁን የምትሸለመው ብር መቀየር ባይችልም ግን የወደፊት ረጅም እቅድ አለ። የ5 ዓመት የ10 ዓመት ረጅም እቅዶች አሉ። እነሱን ለማሳካት ጅማሬ ይሆነኛል ማለት ነው። እንደዚህ አይነት ጅማሬ ደግሞ በጣም ትልቅ ነው። አንድ ወጣት በዚህ ሰዓት እየሰራ እየተለወጠ ያለ ወጣት እንደማስነሳት ያስፈልገኛል። ምክንያቱም ይሄ ወደፊት ለሚመጡት ትልቅ ህልሞቼ፣ ግቦቼ ማስነሻ ቁልፍ ይሆነኛል ማለት ነው። እንግዲህ 100,000 ብርም ቢያሸንፍ ትልቅ ለውጥ ያመጣል። እጅግ በጣም ትልቅ ለውጥ ያመጣል። እንግዲህ በአይኔ እንዳየሁት 50,000 ብር አሸንፎ የ100 ሺዎች
እንቅስቃሴ ላይ ነው ያለው። አሁን በማየው እኔ ራሴ ይሄ ገንዘብ ሲያገኝ ሌላ መስመር እንዳይዝ ክትትሎችን አደርጋለሁ። ምን ያህል ሁኔታ ላይ እንዳለ አያለሁ እና ጥሩ ሁኔታ ላይ ነው፣ ጥሩ ስራ ላይ ነው ያለው። 100 ሺህ ብሩን ቢያሸንፍ ደግሞ በ50 ሺህ ብር የ10 ሺዎችን እንቅስቃሴ ካደረገ 100 ሺህ ብር ቢያገኝ የ100 ሺዎች የሚሊዮነሮች የሚሮጡትን ሩጫ የሚሮጥ ጎበዝ ልጅ ነው ብዬ ነው የማስበው። 100 ሺህ ብሩን ባሸንፍ እኔ ያልኳችሁ ነገሮች በማሳካት ላይ ቀጥታ ባይዘው በስራ ላይ ያለኝ ሞራል እኔ በራሴ ኮራበታለሁ። እንደ ጉራ ሳይሆን ከልጅነት የመጣሁበት የስራ ሂደት ስለሆነ 100% በራሴ ይኮራለሁ በስራ ያለኝ ሁኔታ። ይህን ታሪክ ለመቀየር እና አሁንም 100 ሺህ ብሩ ይገባኛል ብልበት ምክንያት ታሪኬን ለመቀየር ብዙ ነገሮችን ለማስተካከል ቤተሰቤን ለማገዝ ነው እና አመሰግናለሁ። ውድ ተመልካቾቻችን የዛሬው ሳምንታዊ ጉብኝት ዝግጅታችን እንደተመለከታችሁት ነበር። ጠቃሚ ነገር እንዳገኛችሁበት ተስፋ እናደርጋለን። እስከ ቀጣይ ሳምንት መልካም ቆይታ።